ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ። እርሷም ሄዳ ከእርሱ ጋር ሆነው የነበሩት ሲያዝኑና ሲያለቅሱ ሳሉ አወራችላቸው። እነርሱም ሕያው እንደሆነ ለእርሷም እንደታያት ሲሰሙ አላመኑ ነበር። ከዚያ በኋላ ለእነርሱ ተገለጠ የሚለው ይመጣል አይደለ? እንዳለ ከቁጥር 8 ጀምሮ የነበረው የመጀመሪያው መጽሐፍ ቅዱስ ላይ የለም ነበር፣ ውሸት ነው። ከዛ በኋላ ተነስቶ ታያቸው የሚለው አሁን ማስረጃ ላሳየህ። እኔ ተንኮልና ሴራቸውን ለማክሸፍ ወሰንኩኝ። እኔ የተንኮለኞችንና የሴረኞችን ሴራ የማከሽፍ አምላክ ነኝና አለ። ከዚያ መሲሁን አላህ አናገረው። ኢዝ ቃለ አላህ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ነው። አንተ መሲሁ ሆይ እኔ አንተን ልወስድህ ነው፣ ወደ እኔም ላነሳህ ነው። ወሙጠሂሩከ ሚነ ለዚነ ከፈሩ ከነዚያ ከካዱትም ከይሁዳውያን ከግድያቸውና ከስቅለታቸው ላድንህ ነው አለው። ወዲያውም አምላካችን አላህ ሱብሓነሁ ወተዓላ በክብር በመላእክ እንዲያደርጋቸው እንትን ነው። ማን ነው? ነቢዩ መሐመድ ናቸው። ነቢ ስ ናቸው። ተውራትና እንጂል ላይ ተጽፎ ይገኛሉ እያለ ነው። በእነርሱ መጽሐፍ ላይ ስለ እርሳቸው ተጽፎ እንደሚገኝ ይናገራል። እና ማን ናቸው ሰዎች? የትኞቹ ሰዎች? ተውራት ለሙሳ የተሰጠ ነው። እንጂልና ተውራት ያላቸው ሰዎች ሙሳና ዒሳ። አይል አዕራፍ ምዕራፍ 7:157 ላይ ምን ሱራ አል አዕራፍ ነው የሚለው ምዕራፍ 7:157። እሺ ጥያቄ ሸንደ በሱ ላይ 157 ላይ ያለውን ጥቅስ አንብብና አስረዳኝ። አይ የፈለኩት ለምን ታውቃለህ? እዚህ ጋር ኮት አድርጎ ስለተናገረ የቱ ነው ስልክ የሙሲና እንትና ስላልከኝ የኛ ነው ብላል እና ስለዚህ እዚህ ውስጥ ታምናላችሁ እናንተ ማለት ነው። በውስጡ ነው አታውቅም። በሰውነቱ ስለሆነ እኮ ነው። አሁን ለምሳሌ በሰውነቱ ስለተመታ እኮ ነው ያመመው። አብም ለሰው ልጅ ኃጢአት እሱን አሳልፎ ስለሰጠው በዛ ለምን ተውከኝ ያለው አብ ለሰዎች ኃጢአት እሱን አሳልፎ ስለሰጠው ነው። በሰውነቱ ነው የታወቀው ነው ያልከው። አሁን የታወቀው በሰውነቱ ነው የታወቀው ወይንስ ነፍሱ አልታወቀችም? እስቲ ግልጽ አድርግልኝ ጥያቄውን። ኢየሱስ ክርስቶስ በሰውነቱ ነው የታወቀው ወይንስ ነፍሱም ታውቃለች? ኢየሱስ አሁን ለሰው ልጅ የሚሰማው ስሜት ተሰምቶታል። ምክንያቱም በዚህ ምድር ስጋ ለብሶ ነው የመጣውና ለሰው የሚሰማው ስሜት ነው የተሰማው ጭምር ነው እያልኩህ ነው። ያ የታወቀው ክርስቶስ እሺ፣ በሰውነቱ በጥፊ ተመቷል፣ ምራቅ ተተፍቶበታል ምናምን አይደለ? ይህን ታውቃለህ። እሺ ነፍሱስ ታወካለች አልታወከችም? ነፍሱ መቼም መለኮታዊ ነፍስ ነች አይደለ? ነፍሱ ታወቋል አልታወከም? ወይንስ ስጋው ብቻ ነው እንደምትሉት ነው? እንዳው እውነታው መጽሐፍ ቅዱሱ ላይ ምን ይላል? ነፍሱ ታወካለች አልታወከችም? ነፍሱ አልታወከችም። ታወካለች። ማስረጃ ልስጥህ? ማስረጃ ልስጥህ ቴዲ? ተው እሱ ይቅር ስጠኝሽ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ነው። አባት ወይ አሁንስ ነፍሴ ታውካለች እባክህ አድነኝ እያለ ለምኗል። ነፍሴ ታውካለች። በስጋው ስለሆነ አሁን ኢየሱስ በዚህ ምድር ላይ ተርቧል፣ ተጠምቷል። ለሰዎች የሚሰማው ስሜት ተሰምቶታል። ወደ ጎን አድርግ። ስጋን አለፍነው አልኩህ እኮ ስለ ነፍስ ነው እያወራሁኝ ያለሁት። ነፍሱ ታውካለች አልታወከችም ስትል ስለ ጊዜ አልታወከችም አልክ። ቃል በቃል ኢየሱስ ክርስቶስ ስጋዬ ሳይሆን ነፍሴ ታወከች ብሎ ተናግሯል። ምን ትላለህ? እኔ መታወክ የሚባል ራሱ አልገባኝም ምን እንደሆነ። ቃል በቃል መጽሐፍ ቅዱስ ላይ አባት ወይ ነፍሴ ታውካለች እያለ ይናገራል። እሺ ኢየሱስ ክርስቶስ ጳውሎስ አሁን ክርስትና ስህተት እንደሆነ አሁን ላስረዳህ። እሺ ምንም ስህተት የለውም ክርስትና። አሁን ወሬውን ተው። አሁን መጽሐፉ ላይ ወርደን ልናየው ነው። ጳውሎስ ምን አለ መሰለህ ቴዲ፣ በጌታ ነህ እንዴ? እሺ ቴዲ፣ ጳውሎስ ምን አለ መሰለህ መጽሐፍ ቅዱስ ላይ ክርስቶስማ ከሙታን ካልተነሳ በጌታ ልትመክረኝ ወንጌል እየሰበከኝ ነው ወይንስ እየተወያየን ነው? ወንጌልን እየሰበኩ ነው እንጂ በጌታ ሰው ልሰብከው ነው። አሁን አዳምጠሽ። ጳውሎስ ምን አለ መሰለህ መጽሐፍ ራሱ ልሰብክ እኮ ነው የገባሁት። አሁን ልናየው ክርስትና ስህተት እንደሆነ በአንድ ጥቅስ ላስረዳ ነው። ጳውሎስ መጽሐፍ ንገረኝ፣ ችግር የለውም። ጳውሎስ መጽሐፍ ቅዱስ ላይ ምን አለ? ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሎ ይናገራል። ትክክል ነው? ልክ ነው። አይዋ። ስለዚህ የክርስትና መሰረት ክርስቶስ ከሙታን መነሳቱ ነው አይደለ? እንደሱ ከሆነ ይህ የደህንነታችን መረጋገጫ ነው። የደህንነታችን ማረጋገጫ ነው። የጌታ ሰው እንደሱ ከሆነ ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ ወይንስ የለም? ኢየሱስ ክርስቶስ ከሞት ተነስቷል። ተነስቷል አልተነሳም አይደለም ጥያቄ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አለ ወይንስ የለም? አንድ ምስክር። ኢየሱስ ክርስቶስ ከሞት ሲነሳ
መጀመሪያ ለደቀ መዛሙርቱ ታይቷል። ኢየሱስ ክርስቶስ ጋር ላሳለፉ እነሱ ከኢየሱስ ጋር ብዙ ዘመናትን አሳልፈዋል። 12 ዓመት ከ6 ወር ተኩል አሳልፈዋል ከኢየሱስ። ለነዛ ለማርያምም ተገልጧል፣ ለደቀ መዛሙርቱም ተገልጧል። ቴዲ ኢየሱስ ክርስቶስ ከሙታን ሲነሳ ያየ የሐዋርያ ምስክር አለ ወይንስ የለም? ሁሉንም ምስክር አልጠይቅህም። ደቀ መዛሙርቶችን አንድ ብቻ ነው የምጠይቅህ። አንድ ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አለ? አንድ አዎ አለ። ማን ነው ያ ሐዋርያ ያየው ሲነሳ? ለመጀመሪያ የታየው ለማርያም ነው፣ ለመግደላዊት ማርያም። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ መግደላዊት ማርያም ነች። አንደኛው ሐዋርያ እሷ ነች። መጀመሪያ ታይቷል፣ ከዛ ለጴጥሮስ ታየ። እባክህን ኢየሱስ ክርስቶስ ከሙታን ሲነሳ 12 ደቀ መዝሙሮች እሺ አላዩትም አይደለ? ሲነሳ አይቶታል። እሱ ባሉበት በመካከላቸው ተገኘ ይላል። በመካከላቸው ሄዶ ተገኘ ይላል። ዘለቀ አዳምጠኛውልህ። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ከመቃብሩ ሲነሳ ጊዜ ያየው ሐዋርያ አለ ወይ ነው ጥያቄው። በደንብ አድርገህ አስተውል። እሺ አለ። እሺ ኢየሱስ ከሞት ካልተነሳ ማን ነው መቃብሩን እየከፈተው? ኢየሱስ ከሞት ካልተነሳ አሁን ሲነሳ ያየው ሐዋርያ እንደሌለ ንገራቸው። አንዴ ጳውሎስን አለ። እንዴት ነው ማይኖረው? እንዴት ነው ማይኖረው? አለ። ነገርኩህ እኮ እና ትልቁ ላይ አድርገህና አሳየኝ። ክርስቶስ ከሙታን ሲነሳ ያየው ሐዋርያ አንድ አሳየን። ትልቁ ላይ ነህ። ክፈት። ያላ ፍታህ። እሺ ቆይ ከመጽሐፍ ቅዱስ ላሳየህ። አይ ክፈት። ትንሽ ደቂቃ አብሽር። እስከ ትንሣኤ ቀን እጠብቅሃለሁ። ወላሂ ላዚ ክርስትና ስህተት መሆኑን በዚህ ማረጋገጥ ትችላላችሁ። ክርስቲያኖች እምነታችሁ ስህተት መሆኑን ለማረጋገጥ ጳውሎስ ይሄን መሰረት ነው በቃ ያስቀምጠው። ምን አለ ጳውሎስ? ክርስቶስማ ከሙታን ካልተነሳ ክርስትናችን ከንቱ ነው ብሏል። ገብታችኋል አይደለ? ታዲያ ክርስቶስ ሲነሳ ከሙታን ያየው የሐዋርያ መሰክር አለ ወይ? መቼም ሐዋርያቶች ናቸው አይደል ተነስቷል ብለው የጻፉላችሁ። አንድ ሐዋርያ አለ ወይ? ኢየሱስ ክርስቶስ ከሙታን ሲነሳ ያየ ወፍ የለም። አንድ ሐዋርያ አላየው። ውሸት ነው። አንድ ሐዋርያ ለታሪክ የለም። ክርስቶስ ሞትን ድል አድርጎ ሲነሳ ያየ ሐዋርያ የለም በፍጹም መጽሐፍ ቅዱስ ላይ። 5 ደቂቃ ሳይሆን ወላሂ ላዚም እስከ ትንሣኤ ቀን ድረስ እጠብቅሃለሁ። የጌታ ሰው እሺ፣ ጥያቄ ያለው ካለ መጠየቅ ይችላል። ጥያቄ አላችሁ? እሺ ሁሱ ሰላም አለይኩም። እኔ አንድ ጥያቄ ነበር። ጓደኛዬ ጨርሻለሁ። ቆይ ላሳይ። ቆይ ላሳይ። ክፈት። ሰው 5 ደቂቃ ሳይቆይ መጣ እኮ። ቴዲ ይሰማል? አዎ ይሰማል። ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አሳየን። ያላ አሁን ግለጥ፣ አንብበው። እሺ ማርቆስ ወንጌል ምዕራፍ 16 ከቁጥር 9 ጀምሮ ላንብብልህ። እንዲህ ይላል ከታይላችሁ። በሳምንቱ በመጀመሪያ ቀን በሳምንቱ ማልዳ በተነሳች ጊዜ አስቀድሞ 7 አጋንንትን ላወጣላት ለመግደላዊት ማርያም ታየ። እርሷም ሄዳ ከነሱ ጋር ሆነው ለነበሩት ሲያዝኑ ሲያለቅሱ ሳሉ አወራላቸው። ጥያቄው ምንድን ነው? ቆይ እነርሱም ለማን ነው የታየው ነው ብለህ የጠየቅከው? ለማን ነው የታየው ብለህ ነው የጠየቅከው? አዳምጥ። ጥያቄው ያየው አለ ነው ብለህ የጠየቅከው? ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ከመቃብር ሲወጣ ወይንም ሲነሳ ያየው ነው ብዬ ጠየቅኩ። መግደላዊት ማርያምን ልታነሳ ነው። መግደላዊት ማርያም መቃብሩ ከተከፈተ ባዶ ሆኖ አገኘሁኝ ብላ የተረከችውን ትርክት ልታወራ ነው አንተ። እኔ እሱን አይደለም የጠየቅኩ። ገብቶሃል አይደለ? ኢየሱስ ክርስቶስ ታየ ይላል። እያየ አይደል? ታየ ለማርያም ታየ ይላል። ለማርያም ታየ። ታየ አልታየም አይደለም ጥያቄው። መቃብሩን ከፍቶ ሲወጣ ሞትን ድል አድርጎ ሲነሳ ነው የተባልከው። በዚያን ጊዜ የነበረ ሐዋርያ አለ ካጠገቡ? ሞትን ድል አድርጎ ሲነሳ ኢየሱስ ክርስቶስ ነበሩ ሐዋርያቶች? መልስ። ነበሩ ሐዋርያቶች ሞትን ድል አድርጎ ሲነሳ ከመቃብሩ ስር አይተዋል?
መልስ በእውኑ በዚህ ነገር ላይ ቆይ የነገርኩ ነው። ደቀ መዛሙርቱ መቃብሩን ማን ነው የከፈተው? እንደዚህ መቃብሩን ማን ነው ያንከባለለው ብለው ጥያቄ ውስጥ ገብተው ነበረና አንድ ቦታ 16 እና 1 ላይ እንዲህ ይላል። ቆይ እዚህ ቦታ ላሳይ። እነሱ ማን ነው የከፈተው ብለው አንድ ቦታ ጠይቀዋል። ሞት እንድል ሲነሳ ከመቃብሩ ስር ነበሩ ሐዋርያቶች እያዩ ነበረ። ቆይ የነገርኩህ እኮ ነው። እነሱ ጠይቀዋል። ማን ነው ይሄ መቃብሩን ድንጋዩን ያነሳው ማን ነው ብለው ጠይቀው ነበር። ጥያቄ አንተ የምታወራው መግደላዊት ማርያም ሜዳ ነግራቸው ከመጡ በኋላ ምናምን ያለውን ትርክት ነው። እሱን ሳይሆን ራሱ እኔን ስማኝ መጀመሪያ። ሞት እንድል አድርጎ አሁን ብዙ ሰው እያየ ነው፣ ብዙ ሰው እየተማረ ነው። ስማኝ መጀመሪያ። ስለ ሰዎቹ ስለሚከታተሉ ሰዎች አይደለም ማውራ ያልኩህ ዘለቀ። የተጠየቀውን እኔን ስማኝ መጀመሪያ እኮ እንደሰማህ ዘንድ ጥያቄውን በደንብ አድርገህ አስተውል። እሺ መጀመሪያ ስሜታዊ አትሁን። ስማኝ እኔን መጀመሪያ። ፈጣሪ አዳምጥ። ጥያቄን ድገምኩት ምን እንዳልኩህ። እሺ ከተረዳኸው ቶን እንደው ለማን በፈልገህ ከሆነ ጥያቄን ድገም። አንዴ ምንድን ነው ያልኩት ጥያቄ አንተ የጠየቀኝ ኢየሱስ ከመቃብሩ ሲነሳ ወይንም ከመቃብሩ እየወጣ ያየው ሰው አለ ከደቀ መዛሙርቱ ማን ነው ያየው ብለህ ነው የጠየቀው? አይዋ ልክ ከመቃብሩ ሲወጣ ጊዜ ሐዋርያቶች በሰዓቱ መቃብሩ ስር ነበሩ ወይስ አልነበሩ? መልስ እቺ። እሺ እኔ አሁን እዚህ ቦታ አንተ ለጠየቀኝ ጥያቄ እነሱ ደቀ መዛሙርቱ ማን ነው ድንጋዩን ያንከባለለው እየተባለ መቃብሩ ከፍቶ ሲወጣ ጊዜ ሐዋርያቶች ከመቃብሩ ስር ነበሩ ወይስ አልነበሩ? እነሱ እዛ አልነበሩም። በእውኑ አላሁ አክበር የሉም ነበር አይደለ? አሁን ማውራት ትችላለህ። የሉም ነበር። እሱ ሲነሳ ማልዶ እኮ ነው የመጡት። እነሱ ማልዶ ነው የመጡት። አይዋ አሁን አንብብ። እሺ ጌታ ሰው ፈቅጄልሃለሁ። ሙሉ መጽሐፉን አንብብ ከኦሪት ዘፍጥረት እስከ ራዕይ ድረስ ያላ። እሺ እነሱ መቃብሩን ማን ነው የከፈተው ብለው እንትን እያሉ ነበርና ማርቆስ ወንጌል ምዕራፍ 16 ከቁጥር 1 ጀምራችሁ ስታነቡ እንዲህ ይላል። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም ሰሎሜ መጥቶ ሊቀበሉ ሽቶ ገዝቶ ከሳምንቱ በፊተኛው ቀን እጅግ በማልዶ ፀሐይ ከወጣ በኋላ ወደ መቃብሩ መጡ። እርስ በርሳቸውም ድንጋዩ ከመቃብሩ ደጃፍ ማን ያንከባልልናል ይባባሉ ነበር። ድንጋዩም እጅግ ትልቅ ነበርና አሻቅበው አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ ተጎናጽፈው ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱም ግን አትደንግጡ፣ የተሰቀለው የናዝሬቱ ኢየሱስ ትፈልጋላችሁን? ተነስቷል፣ በዚህ የለም ብሎ ነገራቸውና ይቀጥላል መጽሐፍ ቅዱስና መላእክቱ በሰው መላእክቱ እዛ ቦታ እነሱ እየፈሩ ነበርና ማን ነው ያነሳው ምናምን ብለው እየፈሩ ነበርና ነገር ግን መላእክቱ የናዝሬቱ ኢየሱስ በሶስተኛው ቀን ይነሳል ብሎ የነገራቸው የናዝሬቱ ኢየሱስ ተነስቷል ብሎ ነገራቸው። እሺ ጨረስክ? አዎ በጣም እናመሰግናለን። ምንድነው እሱም ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ አይደለም ሊያዩ ሐዋርያቶች የሉም ነበር በዚያ ቦታ ላይ። ይሄንን አንተ አምናሃል። የሉም ነበር አይደለም ሊያዩ ሲነሳ አስለን የሉም ከመሰረቱ እዚያ ቦታ ላይ አልነበሩ። አንደኛ እሱ ነው። እሺ ስለዚህ ጳውሎስ ምን አለ? ክርስቶስ ግን ከሙታን ካልተነሳ እኛ ክርስትናችን ከንቱ ነው አለ። ብዙ ጊዜ ክርስቲያኖች የዓይን እማኝ ምስክርን እንደ መስፈርት ያደርጋሉ ለእምነት። ገብታችኋል አይደል? የዓይን እማኝ መስፈርት መኖር አለበት። በአዳምጥ ኢየሱስ ክርስቶስ ታዲያ ከሙታን ሲነሳ ያየው የሐዋርያ ምስክር አለ ወይ? የለም አይደለም ሊያዩ ከመቃብሩ ስር የሉም ነበር፣ ድራሻቸው እዚያ የለም ነበር ማለት ነው። ይሄን ይመስላል። እናመሰግናለን። እሺ ሌላ ጥያቄ በዚሁ ላይ ልጠይቅህ። እሺ ቴዲ ኦኬ ይቻላል። ግን ኢየሱስ ክርስቶስ ከሞት የተነሳበትን ብዙ ጥቅስ ሊሰጥ ይችላል። ወሬውን ተው። አየህ ነው አንድ ምስክር እንደሌለ ሲነሳ ያየው ሐዋርያ የለም። ስለዚህ አይነ ምስክሮች እስካልሆኑ ድረስ ምስክርነታቸው ተቀባይነት የለውም። አሁን ያ ምስክሩ ላይ ራሱ አሁን ምን አይነት ያልበራልህ አዳምጥ። አሁን ስታነብ ጊዜ መግደላዊት ማርያም ነች አይደለ? መጀመሪያ ወደ መቃብሩ መታ ሄዳ እንደገና ለሐዋርያቶች የነገረቻቸው አዳምጥ። ይሄ እኮ አብ ካልገለጠለት በስተቀር ለማንም አይገባውም። ይሄ አብ ገልጦለት እንጂ ለማንም ይሄ ነገር ሊገባ አይችልም። አንተ በእውኑ አሁን ወደ ክርስትና ብትመጣ ኢየሱስን ብትቀበል ይህ ነገር ይገባሃል። አንተ ገና ትመሰክራለህ። ምክንያቱም አብ ገልጦለት ነው። መጽሐፍ ቅዱስ ይናገራል። አብ ካልገለጠለት በስተቀር ወደ ወልድ መመጣ ማንም ከቶ የለም። ይሄ ስብከት ቤት አይደለም። ይሄ ቸርች ቤተክርስቲያን አይደለም። እዛ ብትሄድ
ምንም መጽሐፉን ሳይጠይቁ አሜን ብለው የሚቀበሉ ትውልዶች አሉ። ያው እኛ ሙስሊሞች ግን እምነተ ስህተት መሆኑን በገዛ መጽሐፍ እያስረዳሁ ነው። እሺ ሌላ ላስረዳህ እምነተ ስህተት እንደሆነ። አሁን ኢየሱስ ክርስቶስ ሲነሳ ጊዜ ማንም የለም ነበር። መጀመሪያ ማልዳ የመጣችው ማነች ነው ያልከው መጽሐፉ ላይ? መግደላዊት ማርያም አይደለ? መግደላዊት ማርያም ነች የመጣችው። እሺ ብቻዋን ነበረች ወይንስ ሌሎች ሰዎች አብረዋት ነበሩ? ምን ወደዛች ስትመጣ አሉ፣ ከእሷ ጋር አሉ፣ ሌሎችም አሉ። የትኛው ነው ትክክለኛ ወንጌል? ዮሐንስ ማርያም ነች የመጣችው እያለ ይናገራል። ሌሎቹ ደግሞ ማቴዎስ ምን ይላል? አይ ከማርያም ጋር ሌላ ማርያም አለች ይችላል። ሉቃስ ደግሞ ምን ይላል? አይ ሌላ ሶስተኛ አካል አለች ይችላል። ማርቆስ ምን ይላል? ለአረ ብዙ ናቸው ሶስት ብቻ ነው ይላል። የትኛው ትክክለኛ? ማነች ወደ መቃብሩ የመጣችው? ወደ መቃብሩ ሽቶ ይዘው የመጡት መግደላዊት ማርያም፣ የያዕቆብ እናት ማርያም እና ሶስት ናቸው። እሺ እንደሱ ከሆነ ዮሐንስ ወንጌል ምዕራፍ 16 ዮሐንስ ወንጌል እናንብበሽ። ዮሐንስ ወንጌል ላይ እነዚህን ታገኛቸው ከሆነ እንዳለ ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምረህ አንብበው። አራቷሽ እኔ አላሸውም። ዛሬ በታፋሽን ታያላችሁ። ይሄ ተነሳ የሚለው ጉዳይ ስህተት እንደሆነ እርስ በራሱ ሲምታታ ጊዜ ውሸት ተቀባይነት እንደሌለው ማረጋገጥ በራሱ ትችላላችሁ። ውሸት ነው እያልክ አትናገራ። ለምንድን ነው የምትሳደበው? ውሸቱን እያሳየህ እኮ ነው። ይሄው ትድብ እኮ አይደለም ያለው ነው። አንተ ራሱ በጨለማ ውስጥ እንዳለ እመን እንጂ ውሸት ነው እያልክ አትናገር። ጨለማ ውስጥ ችግር የለውም። መብራቱን አብረዋለሁ ስላላየኸው ነው። አሁን እዚህ ጨለማ ውስጥ እና ትክክል ግን አላበራሁትም ብና ነው። በኋላ አበራዋለሁ። ስለሱ በኋላ እናወራለን። ጨለማ አይገባህም። ሞት ህይወት ውስጥ ነው ያለው። አንተ ራሱ አንድ ጊዜ አዳምጥሽ። አንተ ምን አልክ? ታወጣኛለህ እንጂ ምንም አታረገኝም እኮ። ገስት ታወጣኛለህ እንጂ ምንም አታረገኝም እኮ። እሺ ከገስት አላወጣም። አብሽር ጌታ። ውሸት ነው ክርስትና ውሸት ነው እያልክ ብትናገር ወዮልህ። ምን ታረገኛለህ? አይ እሱማ ምንም አላረግህም። አይ እዚህ ለውይይት ነው የመጣሁት እኔ ራሱና። እሺ ለማንኛውም በስርዓት አብራራልኝ። እኔ ውሸት ነው እያልክ አትናገር። እሺ ውሸት ብናገርም ችግር የለውም። እንደ መጽሐፍ ቅዱስ ለእግዚአብሔር ክብር ብዬ ከሆነ ውሸት ብናገር ችግር የለውም። ይሄን ታውቃለህ አይደለ? መቼ እውነት አውርተህ ታውቃለህ? አንድ ቀን አንድ ወንድሜን ሳስገባው ቶሎ አይደለም ኡስታዙንና ያኛውን ለይተህ ንገረኝ ስልህ በቶሎ እኮ ነው ያወጣኸው። እሺ አሁን ለማንኛውም ከላይ ያለው እስኪ የሚችል ከሆነ ይመልስ። እሱ ከታች ሆኖ ውሸት ነው እያለ ነበር። ከታች ሙሌ የሚውተን አንሳው። ሙሌ ታደሰ። አቶ እሱ ሰላም ነው? ሰላም ነው። እንዴት ነህ? ውሸት ነው እያልክ ነበር ስናወራ የነበረውን ምን ትላለህ? አዎ መጽሐፍ ቅዱስ አንድና አንድ ነገር ነው እንጂ የሚያወራው። በጣም እሱ ከሆነ ውሸት ከሆነ አንዴ ውሸት ባልከው ነገር ላይ እስኪ እንየው። ውሸቱን ታስረዳናለህ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አለ ወይንስ የለም? እንዴ አሉ እንጂ። እሺ ኢየሱስ ክርስቶስ ከሙታን ሲነሳ ሐዋርያቶች በመቃብሩ ስር ነበሩ፣ አይተዋል። የዓይን ምስክሮች ናቸው። ከመቃብር ከተነሳ በኋላ ሲነሳ ነው ያልኩት። ሲነሳ በመቃብሩ ስር ነበሩ፣ የዓይን እማኞች ናቸው እነሱ አይደለም። ድንጋይ እኮ ተደራርቦበት ነበር። በትልቅ ድንጋይ ነው የተዘጋው። እንዴት ይኖራሉ? ስንት ድንጋይ ነበር? ትልቅ ነው ትንሽ ነው ድንጋይ አላልኩም። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ሐዋርያቶች አይተው ነበር ወይ? በመካከላቸው ተገኝቷል ተነስቶ። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ መቃብሩን ከፍቶ ሲወጣ ሞትን ድል አድርጎ ሲነሳ አይተውታል ወይንስ አላዩትም? አላዩትም። በል መስክር። አፈንዳውነቱን አትፍራ። ኢየሱስ ከሞት ከወጣ በኋላ ለደቀ መዛሙርቱ ተገልጠዋል። እንደሱ መልስ እንጂ ሲነሳ አላዩትም አይደለ? ልዩነቱን እስቲ ንገረኝ። ሲነሳ ካዩትና ከተነሳ በኋላ ካዩት ልዩነቱ እንመጣለን። ጥያቄው ግን ምንድን ነው? ኢየሱስ ክርስቶስ ይሄን ድንቅ ተአምር ለሰው ልጆች ትልቅ ድህነት ተብሎ የሚታመንበት እንደ ክርስትና ይሄን ትልቅ ስራ ሞትን ድል አድርጎ መነሳትን የዓይን ምስክር ሐዋርያ አለ ወይ? ሞትን ድል አድርጎ ሲነሳ ያየው ሐዋርያ አለ ወይንስ የለም?
እንደ አለ እንጂ በጣም በጣም ብዙ ነው ያሉት። እነዚህም ሞትን ድል አድርጎ ሲነሳ አይተውታል የምትላቸውን ሐዋርያቶች እናሳየን። ክፈትና ትልቁ ላይ ነህ። እሺ ያላ እሺ እንትን ጠቅሱልን ጋር ወይ ትከፍትልኛለህ? እኔ ከፍታለሁ። ንገረኝ፣ ችግር የለውም። እሱ ይከፍታል። ቅድም ስላጣወሱ እርሱ አሁን ደግሞ ይከፍትልሃል። ክርስቶስ ሞትን ድል አድርጎ ሲነሳ ቀብሩ ስር የነበሩ ሐዋርያቶች ማን ማን ናቸው? ስማቸውን ጥቀስለት አንድ ጊዜ። እሺ ማቴዎስ 28 9 ላይ አድርግልኝ። ማቴዎስ 28 እሺ ማቴዎስ 28:9 ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ እንዳዩት ሊያሳየን ነው። አንብብለት። ቆይ እየከፈትኩ ነው። ማቴዎስ 28 እና ከ8 ጀምሮ ማቴዎስ 28 ቁጥር 8። ኦኬ ምናልባት እኔ ልክፈትለት እሱ። እሺ መክፈት አልቻልክም ቴዲ? እሺ ረመዳን ቶሎ የእንትን ጊዜ ለማሳጠር ረመዳን ይክፈትለት። ቴዲ መክፈት ትችላለህ? በቃ ይክፈትልህ እሱ። ያ ረመዳን ቶሎ ክፈትለት። ሙሌ የተናሳ ቶሎ ይከፍትልሃል። እሺ ያው 8 እና 9ን ወጣለህ። ሶሪ ስልክ ተደውሎልኝ ነው የወጣሁት። እሺ ሙሌ ያው አሳየን። እዚህ ጋር መቼ ነው ይህን ትርክት እየተተረከ ያለው? እሺ አንብብልኝ። ሴቶቹም ይላል ቁጥር 8 በፍርሃትና በደስታ ተሞልተው ለደቀ መዛሙርቱ ለመናገር በፍጥነት እየሮጡ የመቃብሩ ስፍራ ትተው ሄዱ። ወዲያውም ኢየሱስ አገኛቸውና ሰላም ለእናንተ ይሁን አላቸው። እነርሱም ኢየሱስ ቀርበው እግሩን ይዘው ሰገዱለት። ኢየሱስም አትፍሩ፣ ሂዱና ለገሊላ እንዲሄዱ ለወንድሞቼ ንገሯቸው፣ በዚያም ያዩኛል አላቸው። ስለምን ያወራል ብሮ? ስለምንድን ነው ሳይሆን ይህ እየሆነ ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ እኮ ነው የተባልከው። ይህ ደግሞ ከዚያ በኋላ ብለው እንደ መግደላዊት ማርያም መጥተው ልጁ እንዳሁን ካንተ ይሻላል ቅድም የጠቀሰው መግደላዊት ማርያምን ጠቀሳት። እሷ መጀመሪያ ማልዳ የመጣች ሆነች አለ። አንተ ደግሞ ከዚያ በኋላ ሄዳ ለሐዋርያቶች የነገረቻቸውን ሄዳ ነገረቻቸው እያለህ እኮ ነው የተጠየቀው። እነሱም እኮ አገኙት እኮ። አገኙት አላገኙትም አይደለም፣ ሲነሳ ያየው ሐዋርያ እኮ ነው የተባልከው። ዘለቀ እሺ ቆይ እሺ ልጠይቅህ። እንደሞተ ተማምነናል አይደል? ወደ እሱ እንመጣለን። ሲነሳ ያየው ሐዋርያ አምጣ ነው የተባልከው። ከሱ ወዴትም አትሄድም። አሁን ከመነሳቱ በፊት መሞቱ አይቀድሙም? ሲነሳ ያየው ሐዋርያ የለም በልና ስለ መሞቱ ደግሞ እናወራለን። ችግር የለም፣ ስለ እሱ ራሱ እመጣልሃለሁ። ኢየሱስ ክርስቶስ ግን ከሙታን ሲነሳ ሐዋርያቶች በመቃብሩ ስር ቁጭ ብለው አይተውት ነበር ቁመው? ይሄንን ድንቅ ተአምር ሲያደርግ አይተዋል ወይስ አላዩም? አላዩም ሐዋርያቶች አይደለ? ሙሉ አላዩም አይደለ? ሙሌ ነው ስምህ? አዎ ሙሌ ነው። በቃ አላዩም አይደለ? አላዩም በልና ከዚያ በኋላ ስለመሞቱ ደግሞ አሁን ቀጣይ አወራልሃለሁ። እንደ ሞተ ካመን ነገርኩ። ከዛ በኋላ መታየቱ
እኮ ከዛ በኋላ ስላለው እናወራለን አልኩህ እኮ ችግር የለውም። ግን ሲነሳ ይሄን ድንቅ ተአምር ሲያደርግ አይተዋል ወይ ነው ጥያቄው። የዓይን ምስክሮች ናቸው ወይ ሞትን ድል አድርጎ ሲነሳ? ብዙ ጊዜ ጆሮአችንን ድንቁር ያደረገው ስብከት ምን እንደሆነ ታውቃላችሁ? እሱ እኮ ኢየሱስ ሞትን ድል አድርጎ የተነሳ ነው የሚለው ስብከት ግን ውሸት እንደሆነ የሐዋርያ ምስክር እንደሌለ ቆይ ያው እያረጋግጥላቸው ነው። ያ ሁሉ ውሸት እንደሆነ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? እኔ ልንገርህ፣ ኢየሱስ ክርስቶስ ከሞት ሲነሳ የመሰከረው እንትን አይደለም፣ የመሰከረው እዛ ጠባቂዎቹ አይደለም። ኢየሱስ ከሞት ሲነሳ የመሰከረው መልአኩ ነው። እኔ አንድ ጥቅስ ላሳይ። መልአኩ ኢየሱስ ክርስቶስ ከሞት ተነስቷል ብሎ አሁን ጥያቄው ሐዋርያቶች የዓይን ምስክሮች መሆን ይችላሉ ወይ? አይተዋል ወይ ከሙታን ድል አድርጎ ሲነሳ? ይህ የለም። በዚያ በመቃብሩ ስርም አልነበሩ አይደለም። ለኢየሱስ እኮ ይሄ እኮ ትልቅ ነገር አይደለም። ከሞት መነሳት መጀመሪያም ተናግሯል። እሺ ነው ነገሩ አይደለም። ሙሌ ቆይ ልመልስልህ አንዴ። ተናድርግ እንጂ አንዴ ተረጋጋ። ሙሌን አክብረው ቴዲ። አሁን ሙሌ ነገሩ ትልቅ ነው ትንሽ ነው ጉዳዩ ሳይሆን ጥያቄው ምን መሰለህ? ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ የዓይን እማኝ ምስክሮች ሐዋርያቶች አይተዋል ወይ? ይሄ ነው ጥያቄው። እነሱ መቃብሩ ምን ይሰራሉ ነው የኔ ጥያቄ። በቃ ስለዚህ አልነበሩም አይደለ? ከመቃብሩ ስር አልነበሩም። አላየትም ሲነሳ። ከተነሳ በኋላ ካዩት ምንድን ነው ጥፋቱ? ወደሱ እንመጣለን አልኩህ እኮ። ይኸውልህ ሲነሳ ይህንን ድንቅ ተአምር ሲያደርግ አይተውታል ወይ ነው አሁን ጥያቄው። ከተነሳ በኋላ ስላለው ሁሉ እናወራለን። አብሽር፣ ችግር የለውም። እሺ ሄድ። እሺ እኔ አንድ ጥያቄ ልጠይቅ። ወደዛ እንሄዳለን። አንድ ሜት አድርግ ቴዲ እባክህን። ቅድም አንተ ስታወራ ነበር አይደል? አሁን እሱ ያወራ። ስለዚህ ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ከመቃብሩ ሲወጣ ያየ የመሰከረ አንድ የሐዋርያ ምስክር የለም። ከወንጌል ጸሐፊያኖች አንዱም እንኳን እዚህ ትልቅ ተአምር ሲደረግ አላዩም ነበር። ምስክር አይደሉም፣ አላዩትም አይደለ? እሺ እኔ ደግሞ ልጠይቅህ። መለስ እንጂ ይሄን ትጠይቀኛለህ፣ ችግር የለውም። አይተዋል ወይንስ አላዩም? ከተነሳ በኋላ ነው ያዩት። ሲነሳ ግን አላዩትም አይደለ? እሺ ሲነሳ አላዩትም አይደል? እሺ ቀጥል። እሺ ቀጥለ ሳይሆን ሲነሳ አላዩትም በል። እኔ እንትን ማላውቀው ጥቅስ ሊኖር ይችላል። እኔ ሁሉንም አውቃለሁ ማለት አይደለም። አወጣልሃለሁ ሁሉንም እንዳለ። ግን ይሄ ነገር ሲነሳ አይተውታል የሚል የለም። ቅድም ልጁ ቴዲ እንዳውም ትመለስልህ። ይሄንን ሐዋርያቶች ነበሩ አልነበሩም? ቴዲ ሚውተን አንሳ። ቴዲ ሚውተን አንሱለት። ወይ ሐዋርያቶች ይሰማል። ሞትን ድል አድርጎ ሲነሳ ሐዋርያቶች ነበሩ ከቀብሩ ስር? ቆይ እኔ ጠይቅ ፕሊዝ፣ አንድ ጊዜ ብቻ እኮ ትጠይቀኛለህ፣ ችግር የለውም። ከዛ ትጠይቃለህ። እችን ብቻ መልስለት፣ ለእርሱ አስረዳው። ቀደም የመለስከው አንድ ደቂቃ ብቻ ቆይ፣ ለመልስ እንዲሆነኝ ብዬ ነው። ችግር የለም ትመልሳለህ። ለመልስ እንዲሆነኝ ብዬ ነው። እናገራለህ አልኩህ እኮ። የቅድሙን አንተ የመለስከውን መልስ። ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ከቀብሩ ሲነሳ ጊዜ ያየው ሐዋርያ አለ ወይንስ የለም? ይሄን መልስለት። ኢየሱስ ክርስቶስ ከሞት ሲነሳ አይቶታል። ሐዋርያቶች አይተዋል? አዎ። ማንኛው ሐዋርያ ነው ያየው ክርስቶስ ከሞት ሲነሳ? እነግርሃለሁ። እሺ ጥያቄ ምንድን ነው ብለህ ጠይቀኝ። ልንገርህ። ማነው ሐዋርያው ሲነሳ ያየው? ለምን ትዋሻለህ? መጽሐፍህ ላይ ቅድም ወላሂ ላዝም ቅድም ሰምታችሁታል። ያየው ሐዋርያ የለም ብሎ ነበር። አሁን ደግሞ ሐዋርያቶች አይተዋል አለ። ማነው ያየው? ኢየሱስ ክርስቶስ ከሞት እንደተነሳ እኮ ታይቷል። አስቀድም ቆይ፣ እንዲህ ይላል መጽሐፍ ቅዱስ። ቅድም በነገርኩህ እንዲህ ይላል። ቆይ ማርቆስ ወንጌል ምዕራፍ 16 ከቁጥር 9 ላይ እንዲህ ይላል። አስቀድሞ የመጀመሪያ ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመቅደላዊት ማርያም ታየ ይላል። አስቀድሞ ይህ ምን ማለቱ ነው? ከሞት እንደተነሳ አስቀድሞ። እስኪ እሺ ችግር የለውም። መጀመሪያ እርግጠኛና ትንበል ነገር መርሐባሽ ጠብቀ። እሺ ይኸውልህ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር የለም። ገብታችኋል አይደለ? የሚያሳዝነው ደግሞ አንድ ያዳም ማን ነው? እሺ ቅድም የለም ብለህ ነበር፣ አሁን አለ አልክ። እሺ ከሙታን ሲነሳ ያየው ሐዋርያ ማን ይባላል? ስሙን ጥቀስልን። መጽሐፍ ቅዱስ ማርቆስ ወንጌል 16 እና ከቁጥር 9 ላይ እንዲህ ይላል። ከመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመቅደላዊት ማርያም ታየ ይላል።
ታይቷል ለመቅደላዊት ማርያም ከተነሳ በኋላ ምናምን ብለው የተረኩት ትርክት ነው እሱ። እኔ እየጠየቅኩህ ደግሞ ሲነሳ ያየው ሐዋርያ አለ ወይ ነው። እሺ ሁሱ ልናገር። ቆይ አንዴ ቴዲ መልስ። ሲነሳ ያየው ሐዋርያ አለ? እሺ የኔን ጥያቄ ሊጠይቅህና እንትን በለኝ መጀመሪያ ሊጠይቅህ። ክርስትና ስህተት መሆኑን እዚህ ማረጋገጥ ትችላላችሁ ብዬ ጀምሬላችሁ ነበር። ያው አረጋገጡላችሁ። እሺ አምነናል፣ ችግር የለውም። አንዴ ላውራ ውሱ ማውራት ትችላለህ። አይ አሮስ ይሄ ማስረጃ አይሆንም። ተው እኔ የምልህ ውሱ አንዴ ላውራ። እሺ ልጠይቅህ። አይ ጠይቅሽ። አንዴ ላውራ ውሱ ከሙታን ከተነሳ በኋላ ያዩት ማንን ነው ታዲያ? እሱ ከጊዜ በኋላ የተጨመረ እንደሆነ ላሳየህ። አሁን ደግሞ እሺ ምን ትላለህ? ኧረ መጽሐፍ ቅዱስ ላይ የተጨመረ መጽሐፍ ቅዱስ እያወራ እኮ ነው። ምንም ማድረግ አይቻልም። ማስረጃ ነው የሚጠየቀው። ከጊዜ በኋላ ጨምረውላቸው ነው። መግደላዊት ማርያም ሂዳ እንዲህ አለቻቸው ምናምን። የጥንቱ መጽሐፍ ቅዱስ ላይ የለም ነበር። ማስረጃ እናሳያቸው። እሺ አይ አብዱልከሪም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ ወይ? ቆይ ተነስቶ ከታየ እንዴት እንደተነሳ መጠየቁ ምን አስፈለገ? እኮ እሱ እኮ ነው ውሸት ነው እያልናቸው ነው። አሁን እዚህ ጋር ይታያል አይደለ? ስለመነሳቱ ይሄ ማርቆስ ወንጌል ምዕራፍ 16 ይታያቸዋል አይደለ? ክርስቲያን ሙሉ ይታያል። ይሄን እያነበብክ ነው። ሰንበትም ካለፈ በኋላ ምናምን አለ አይደለ? እዚህ ቁጥር 8 ድረስ ይታያል አይደል? እዚህ ጋር መንቀጥቀጥና መደንገጥ ይዟቸው ነበርና መጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳችም አልተናገሩም ይላል አይደለ? እስከዚህ ድረስ ያለው ነገር ነው እንግዲህ ተነሳ ምናምን። ከዚህ በኋላ መጥቶ እንደገና ተገለጠላቸው የሚለው ከዚህ በኋላ ነው አይደለ? ለሐዋርያቶች አንተ በራሴ አተርጓም በራሴ ሚውት አድርግ። መቼ ተረጎምኩኝ? እያነበብኩ ነው ቃሉ። ፈጣሪ ሚውት አድርግ፣ አትረብሽ። ገና አልተረጎምኩም። ምን አልተረጎምም። አሁን አዳምጥ። እዚህ ጋር መንቀጥቀጥም መደንገጥም ይዟቸው ነበርና መጥተው ከመቃብር ሸሹ፣ ወጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልተናገሩም። እነ መግደላዊት ማርያም ናቸው አይደለም ወይ? ከዚህ በኋላ ደግሞ ለሐዋርያቶች ሂደው ተናገሩ፣ ከዚያም ተገለጠላቸው፣ ታያቸው የሚለው ታሪክ ይቀጥላል አይደለ? እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት በአጭሩ ተናገሩ። እነ መግደላዊት ማርያም ሄደው ለሐዋርያት ከዚያ በኋላ ነው የተናገሩት። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው። ከዚያም በኋላ ከሳምንቱን በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ። እርሷም ሄዳ ከእርሱ ጋር ሆነው የነበሩት ሲያዝኑና ሲያለቅሱ ሳሉ አወራችላቸው። እነርሱም ሕያው እንደሆነ ለእርሷም እንደታያት ሲሰሙ አላመኑም ነበር። ከዚያ በኋላ ለእነርሱ ተገለጠ የሚለው ይመጣል አይደለ? እንዳለ ከቁጥር 8 ጀምሮ የነበረው የመጀመሪያው መጽሐፍ ቅዱስ ላይ የለም ነበር፣ ውሸት ነው። ከዚያ በኋላ ተነስቶ ታያቸው የሚለው አሁን ማስረጃ ላሳየህ ነው። ምዕራፍና ቁጥሩን ያዘው። አሁን ማስረጃ ላሳየህ ነው። አብሽር። ማርቆስ ወንጌል ምዕራፍ 16 እስከ ቁጥር 8 ድረስ ይታያል አይደለ? አልነገሩም እስከሚለው ድረስ። ከዚህ በኋላ ያለው ለእነርሱ ከዛ ተገለጠላቸው ምናምን የሚለውን አሁን እንመለከታለን። አሁን አዲስ ኪዳን በምን ቋንቋ ነበር መጀመሪያ የተጻፈው? ሙሌ በግሪክ ነው አይደለ? አዎ በግሪክ ነው። እሱን አሁን እንመለከታለን። መጀመሪያ ባይብል ሀብ ላይ እንግባና ከዛ ወደ ግሪክ ጋር ቀጥታ ደግሞ እንሄዳለን። አሁን እዚህ ቦታ ላይ ባይብል ያው መጽሐፍ ቅዱስ ላይ ማርቆስ መጽሐፍ ቅዱስ አንድም እየተቀነሰ የተጨመረም የለም። እኛ እንደዛ ነው የምናምነው። እንደሱ ነው የሚነግሯችሁ። ነገር ግን ውሸት ነው። አሁን ላሳየህ ነው። ማርቆስ ወንጌል ላይ ገብተን እንመልከት። ምዕራፍ 16 ቁጥር 8 ድረስ ያልቃል። የጥንቱ የመጀመሪያው መጽሐፍ ቅዱስ ያው ምዕራፍ 16 ይታያል መጨረሻው። ያ አሁን ቁጥር 8 ላይ እንግባ። ምን ብሎ ማብራሪያው ላይ እንደሚያስቀምጣላችሁ ሁላ ማለት ነው። ማርቆስ ወንጌል ምዕራፍ 18 ቁጥር 6 ያ ምዕራፍ 16 ቁጥር 8 ምን ይላል? ያው እነዚህ ጋር ተመልከቱ። ሴቶቹም ይላል እየተንቀጠቀጡና እየተደነቁ ወጥተው ከመቃብሩ ሸሹ፣ ስለፈሩ ለማንም አንዳችም ምንም አልተናገሩም ነበር ይላል። ሴቶች እየተንቀጠቀጡና እየተደነቁ ከመቃብሩ ሸሹ፣ እጅግ ስለፈሩ ለማንም አንዳች አልተናገሩም ካለ በኋላ በጣም ጥንታዊ የሆኑት የማርቆስ ጽሑፎች በቁጥር 16 ቁጥር 8 ይደመድማሉ አለ። አየህ፣ በጣም ጥንት የሆኑት የማርቆስ ጽሑፎች በቁጥር 16:8 ላይ ይደመድማሉ። ምን እስከሚለው እጅግ ስለፈሩም ለማንም አልተናገሩም ብሎ ላይ ያቆማል እያለህ ነው። የቱ ጋር ከተባለ
ያውና እዚህ ጋር ማለት ነው ምን ይላል? ያሳየን ታዲያ አዳዲስ ምናምን የሚል ነው። አይደለም ቆይ እኮ ላሳየህ ነው፣ ችግር የለውም። የጥንቱ ላይ የራሱን የግሪኩን ከፍቼ ላሳየህ ነው። መንቀጥቀጥም መደንገጥ ይዟቸው ነበርና መጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልተናገሩም። እስከዚህ ድረስ ያልቃል። አሁን እሺ የጥንቱ የመጀመሪያው መጽሐፍ ቅዱስ እንመልከተው፣ የግሪኩን ማለት ነው። የግሪኩን ወደ አማርኛ እንቀይረዋለን። አብሽር ካለ ከህያው ቃል አንብብልን፣ ከህያው ቃል ላነብልህ ነው። አብሽር ያው የጥንቱ የመጀመሪያው የዛሬ 1600 ዓመት በፊት የተጻፈው መጽሐፍ ቅዱስ እዚህ ጋር ልንገባ ነው። ያው ኮዴክስ ሳይናቲከስ ላይ ታገኘዋለህ። በሌላ እንደዚህ ቦታ ላይ ከየት ነው የምታመጣቸው? እኔ ህያው ቃል እኮ ነው ያልኩት እኮ የህያው ቃል ላነብልህ ነው። የጌታ ሰው የግሪኩ የመጀመሪያ የተጻፈው ይሄ ነው። ግሪከኛ ይታያል፣ ወደ አማርኛ ይቀይርልሃል። ችግር የለም ታነበዋለህ። የኮዴክስ ሳይናቲከስ ህያው ቃል ነው። አዎ የህያው ቃል ነው። ቆይ ወንጌሉ ግሪኩን ላወጣልህ ነው። ኮዴክስ ሳይናቲከስ በዓለም ላይ ካሉት እጅግ አስፈላጊ መጽሐፍት አንዱ ነው። ከ1600 ዓመታት በፊት በእጅ የተጻፈው ይህ የእጅ ጽሑፍ የክርስቲያን መጽሐፍ ቅዱስን በግሪከኛ ይዟል። ይህም እጅግ ጥንታዊ የሆነውን የአዲስ ኪዳን እያለ ይናገራል። እዚህ ቦታ ላይ ማርቆስ ወንጌል ምዕራፍ 16 እንመልከት። ላሳያችሁ፣ እዚህ ጋር እንመልከተው። ዘፍጥረት ይታያል። ከዘፍጥረት ጀምሮ እስከ ራዕይ ድረስ አለላችሁ። ግሪከኛውን ወደ አማርኛ ይቀይርላችኋል። እዚህ ቦታ ላይ የት ነው የምንገባው? ማርቆስ እንገባለን። ማርቆስ ወንጌል ገብተናል። ያው ማርቆስ ምዕራፍና ቁጥር እናስቀምጥ። ምዕራፍ ያው ቁጥር 16 ላይ ገብተናል። ከዛ በኋላ ያለውን እናገኘው እንደሆነ እናያለን። ማርቆስ ወንጌል ምዕራፍ 16 ቁጥር ስንት ነበር ሙሌ? ቁጥር 8 አይደለ ሙሌ? አዎ እዚህ ጋር ስትገባ ቁጥሩን ለማግኘት ስትገባ ከ8 በኋላ ያቆማል። የለም ያው የለም ብታር ከ8 በኋላ የለም። የጥንቱ የመጀመሪያው የግሪኩ መጽሐፍ ቅዱስ ላይ 8 ብሎ ያልቃል። አለቀ በቃ። ያው የፈለገው ፈርዳ አልተገኘው የለ እዚህ ጋር ይዘጋል ማለት ነው። አዛም ብሎ እና አብዱልከሪም አለ አለኝ። አይ ይሄን ያልከኝን ነገር ጠይቃለሁ፣ ግን አባቶችን ግን አንተ አሁን ገና ነው የሰማሁት። አንተ ከየት እንዳመጣው አላውቅም። ያውኑን እንትን ጠይቃቸው ይነግረዋል። ይበልጥ ደግሞ ያው የእነዚህን መጽሐፍቶች በእንትን እያወጣ ደግሞ እሱ ደግሞ ከላይ ያለው አብዱልከሪም ይጨምርልሃል። ከ81 አሐዱ አይወጣም። እዛው ላይ ያለውን ነገር በዚህ ጉዳይ ላይ ይበልጥ ደግሞ ማብራሪያ እንትን የሚጨምር ነገር ይጨምርልሃል። እሺ እንደዚህ ነው የሚባለው። በቃ እስከዛሬ እኔ አላውቅም ነበር፣ ጠይቄ እመጣለሁ። በጣም ትክክለኛ አቋም ነው እና ይበልጥ ደግሞ ተጨማሪ የሆነለት ዘንድ ወንድሜ አብዱልከሪም ደግሞ ይጨምርላቸዋል። ተከታተሉ። ስለዚህ አንደኛ ሲነሳ ያየው የለም ክርስቶስን፣ እሱን አረጋግጡ። አንድ ሐዋርያ አላየውም። ሁለተኛ ከዚያ በኋላ ተነስቶ ተገልጦላቸዋል እኮ የሚሏቸውም እንዲሁ የጥንቱ መጽሐፍቶች ላይ አታገኟቸውም ነበር። ይሄንን እንዳሳያቸው የግሪኩ የመጀመሪያው ላይ ሄዳቸው ስትፈልጉት አታገኙት። ውሸት ነው። አምላክ አድኛዋለሁ ብሎ አላህ በቁርአን ላይ ቃል በቃል የተናገረው እውነት መሆኑን ከዚህ ትረዳላችሁ። በፍጹም ለጠላት አሳልፎ አልሰጠውም። መሲሁን ይወደዋልና አምላካችን አላህ በል ረፈዐሁ ላሁ ኢለይህ ይላል። ገና ሲያሴሩበት ጀምሮ ነው አምላክ አላህ እንክብካቤውን ለመሲሁ ያደረገለት። ወመከሩ ወመከረ ላህ አለ። ቆይ አንዴ ልጨርስልህ። መሲሁንም ለመግደልና ለመስቀል አሴሩበታል አምላካችን አላህ። እኔ ተንኮልና ሴራቸውንም ለማክሸፍ ወሰንኩኝ። እኔ የተንኮለኞችንና የሴረኞችን ሴራ የማከሽፍ አምላክ ነኝና አለ። ከዚያ መሲሁን አላህ አናገረው። ኢዝ ቃለ ላህ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለይ አለው። አንተ መሲሁ ሆይ እኔ አንተን ልወስደህ ነው፣ ወደ እኔም ላነሳህ ነው። ወሙጠሂሩከ ሚነ ለዚነ ከፈሩ ከነዚያ ከካዱትም ከይሁዳውያን ከግድያቸውና ከስቅለታቸው ላድንህ ነው አለው። ወዲያውም አምላካችን አላህ ሱብሓነሁ ወተዓላ በክብር በመልአክ እንዲያርግ አደረገው። ዳግምም በክብር እንዲመለስ ያደርገዋል አምላካችን አላህ ሱብሓነሁ ወተዓላ። ይህን አብዱልከሪም ጨምርለት። ሰላሙ አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ መጠየቅ ይችላሉ? አንድ ተጨማሪ ይጨምርላቸው። አንድ ጊዜ ይቀጥላላቸው። በዚሁ ላይ ሳይወጣ ይሰጥና ረጋ ብላቸው አዳምጡ፣ ትጠይቃላቸው። አሁን ሁሱ ያሳየው ኮዴክስ ሳይናቲከስ በነገራችን ላይ ፈርስት ኮምፕሊት ነው። ኮምፕሊት ኮዴክስ የመጀመሪያው ሙሉ ኮምፕሌክስ ኮዴክስ ሳይናቲከስ ነው። እያንዳንዱ ትርጉሞች ከነዚህ ከኢርሊ ከነበሩ ከግሪክ ቅጂዎች ነው የሚመጣው እና እናንተ ያሳያችሁ ትርጉሙ ነው። ሁሱ ያሳየው ግን መጀመሪያ ላይ ያለው ነው። በነገራችን ላይ እዚህ ህዳግ ላይ ራሱ አሁን እየታተሙ ያሉት መጽሐፍ ቅዱሶች ህዳግ ላይ እዚህ ላይ ብትመለከቱ ማርቆስ ወንጌል ምዕራፍ 16 ላይ ያስቀምጥና እዚህ ጋር ቁጥር 8
ላይ ያለውን ሲያስቀምጥ እዚህ ጋር ካያችሁ ይህ የማርቆስ ክፍል ወንጌል አካል አይደለም የሚል ከፍተኛ ጥርጥር አለ። አበይት ከሆኑት የጥንት ቅጂዎች አለ ማለትም እነ ኮዴክስ አይናቲከስ ምናምን ነው የጥንት ቅጂዎች ላይ አይገኝም አለ። አይገኝም። አሁን እየተተረጎሙ ያሉ መጽሐፍ ቅዱሶች ላይ ራሱ ይህን በግልጽ ይናገራሉ። ደብቀውታል፣ በፊት ላይ አይነግሯችሁም ለእናንተ። ነገር ግን እኛ ደግሞ ቀደም ብለን ወደ ነበረበት ስፍራ ስለምንሄድ በጊዜ ለእናንተ መናገራቸው ግድ ስለሆነ አሁን መናገር ጀምረዋል። ህዳግ ላይ እስቲ ምን አይነት መጽሐፍ ነው ይሄ? መጽሐፍ ቅዱስ እኮ ነው ወደ አማርኛ የሚተረጉሙ ላይ እየተረጉሙ ያሉት ላይ ማለት ነው፣ አዳዲሶች ላይ ተረዳኛ። አሁን የሚመጣው አሁን መጥቶ እኛ እኮ አንገደድም። ይኸውልህ ሙሌ ከይቅርታ ጋር ሙሌ፣ እሺ መጽሐፍ ቅዱስ ሲባል በአማርኛ አይደለም የተዘጋጀው፣ ከግሪክ ነው የሚቀዳው። ከግሪክ ስለሚቀዳ ሁሱ ያሳየ መጀመሪያ ግሪኩ ላይ ያለውን አሳየ። ኮዴክስ አይናቲከስ አሁን የአማርኛ ተርጓሚዎች ማመን ጀምረዋል የሚለውን እያሳየው እኮ ነው። አሁን ማመን ጀምረዋል፣ ይጽፋሉ፣ ከታች ይጽፋሉ። ምነው ከዚህ ቀደም ያለው ላይ የለም በማለት ማስቀመጥ ጀምረዋል። ስለዚህ አማርኛውን ብዙ ጊዜ ተርጓሚዎች ሊዋሻችሁም ስለሚችል ብዙም አትከተሏቸው የሚል ሀሳብ ነው። አሁን ወደ ስቅለቱ ስንመጣ ኢየሱስ ተሰቅሏል የሚሉ ነገሮች በአጠቃላይ ጭማሪ ናቸው ብሎ ብዙ ሲናገር ነበር። እንደ እንትን ነው የተጨመሩት፣ ምንድነው እንደ ታሪክ ነው እንዲሁ የተጨመሩት። ለዚህ ማሳያውን ላሳይክ ቀላል አድርጊ። ከመጽሐፍ ቅዱስ መጽሐፍ ቅዱስ ለእርስ በርስ ታሪኩ ራሱ የሆነ በትክክል ሳይዘጋጁ ነው ጸሐፊዎቹ ይሄ እንደ ድራማ የሚመስል ነገር ያዘጋጁት። ልንገርክ ያንን ቁርአን እንደዛ ተጽፏል ተብሎ ይታመናል። ታዲያ ቁርአን በአማርኛ ሲተረጎም ይታሰታል እኮ። አንዴ ሁለታችሁ አንዴ ቆይ። ዮሐንስ ወንጌል ምዕራፍ 20 ላይ ካያችሁት ዮሐንስ ወንጌል ምዕራፍ 20 ቁጥር 2 ላይ ካያችሁ ለምንድን ነው ኢየሱስን ሲፈልጉት ሲደናገጡ የነበረው? እየሮጠች ወደ ስምዖን ጴጥሮስ ኢየሱስ ይወደ ወደ ነብሩ ሄዳ ጌታን ከመቃብር ወስደውታል፣ ኢየሱስ ከመቃብር ተወስዷል ምናምን ብላ ለነ ጴጥሮስ ተናገሩ። እነ ጴጥሮስን ተወስዷል ብለው ነበር ሲያስቡ የነበሩት። ማናቸውም ለምንድን ነው ኢየሱስ ከሞት ተነስቷል ብለው ያላሰቡት? ኢየሱስ ከመቃብር የለም ብለዋል። አይ አይደለም፣ ሲሄዱ እንደዛ አይደለም ያሉት። ጌታ ከመቃብር ተወስዷል ያሉት ቃል በቃል ጌታን ወስደውታል ከመቃብር። እነሱ እያሰቡ ያሉት ከመቃብር ተሰርቋል እንጂ ኢየሱስ ከሞት ይነሳል የሚል ሀሳብ ራሱ አልነበራቸው። ተአምር ነው እንደዛ። እሺ ዮሐንስ ወንጌል ላይ እኔ ላሳያችሁ። ቆይ ከተነሳ በኋላ የተገለጸላቸው እንዴ? አሁን አንተ እሱ ተጨምሯል እያልኩ ነው ያለው። ቆይ አንዴ የኔ ሀሳብ ራሱ አልገባችሁም። ቆይ አንዴ። ሰላም አለይኩም። እንትን አብዱልከሪምን እና ረመዳን ፎሎ አድርጓቸው እዚህ 2200 ሰዎች አብዱልከሪም ቪዲዮዎች ፖስት አድርጓን ሪፖስት አድርጉለት ገብታችሁ። ይኸውላችሁ መጀመሪያ ላይ ዮሐንስ ወንጌል ምዕራፍ 20 ላይ እንመልከተው። እዚህ ጋር ኢየሱስ እየሮጠችም ወደ ስምዖን ጴጥሮስ ኢየሱስ ወደ መስፍሩ ሄዳ ጌታን ከመቃብር ወስደውታል፣ የት እንዳኖሩት አናውቅም አለቻቸው ይላል። ጌታን ከመቃብር ወስደውታል ብለው እንጂ የሚያስቡት ይሄ ኢየሱስ ከሞት ተነስቷል አይደለም። ኢየሱስ ከመቃብር ተሰርቋል ብለው ነበር የሚያሳስቡ የነበረው። ተሰርቋል እንደዛ ነው። ስምዖን ጴጥሮስና ሌላው ደቀ መዝሙር ወጥተው መቃብሩ ሄዷል ፍለጋ። ኢየሱስ እኮ ይነሳል ነው አልተወሰደም፣ ማንም እንደዛ አላለ ከመነሻው ማለት ነው። ኢየሱስ የሆነ ሞቶ ይነሳል ምናምን የሚባለው ነገር ከናካቴው ይሄ እንደ እንትን እንዳልነበረ ከዚህ ማወቅ ይቻላል። የዮሐንስ ወንጌል ጸሐፊ ማለት ነው። ጸሐፊው ምን አደረገ መሰላችሁ? ይሄኛውን ለመሸፈን ምን ቢል አሪፍ ነው? ቁጥር 9 ላይ ምን አለ? ከሞት ይነሳ የሚለውን ቃል የመጽሐፍ ቃል ገና አላወቁም ነበርና አለ። ኢየሱስ ከሞት እንደሚነሳ ገና ስላላወቁ ነው፣ ይሄ መጽሐፍ ስላልገባቸው ነው ብሎ ሸፈን አደረገ ታሪኩ ላይ ማለት እሱ ያስገባው ታሪክ ላይ ሸፈን ሳይሆን አላወቁም ነበር። ማርያም እኮ የራሷን ሀሳብ ነው የተናገረችው። እነ ጴጥሮስም እንደዛ ነው፣ አላርማውታም። እነሱም ፍለጋ እኮ ነው የገቡት። እነሱም ፍለጋ ነው የገቡት እኮ ከመቃብር ተወስዷል ብለው ይነሳል ብለው አላሰቡም። ከዛ የዮሐንስ ወንጌል ጸሐፊ ምን አለ? ከሞት ይነሳ ዘንድ የሚለውን ነገር ገና አልገባቸው ማለት። ይሄ ደግሞ ውሸት እንደሆነ ልንገርህ። ውሸት ደግሞ ምን? ሉቃስ ወንጌል ምዕራፍ 24 ላይ ቁጥር 45 ላይ ደግሞ እንክፈት። ሉቃስ ወንጌል ምዕራፍ 24 በቃ ማታ እመጣለሁ ከጨልቅ አስገባኝ። አብሽር ደስ ባለ ጊዜ ነው። እኔ ልቀጥል እሱ እሺ ቀጥል። እሺ ቁርአን ይዛላ አይል አራፍ ምዕራፍ 757 ላይ ምን ሱራ አለ አራፍ ነው የሚለው ምዕራፍ 757። እሺ ጥያቄ ሸልም በሱ ላይ 157 ላይ ያለውን ጥቅስ አንብብና አስረዳኝ አብራራ። ወለቀድ 157 ሱረቱል አዕራፍ
157 እሺ ለእነዚያ ያንን እነሱ ዘንድ በተውራትና በእንጅል ተጽፎ የሚያገኙትን የማይጽፍና የማያነብ ነቢይ የሆነውን መልእክተኛ የሚከተሉ ለሆኑት በእርግጥ እጽፍለታለሁ። በበጎ ስራ ያዛቸዋል፣ ከክፉም ነገር ይከለክላቸዋል፣ መልካም ነገሮችንም ለእነርሱ ይፈቅድላቸዋል፣ መጥፎ ነገሮችንም በእነርሱ ላይ እርም ያደርግባቸዋል። ከእነርሱም ላይ ሸክማቸውን እነዚያንም በእነርሱ ላይ የነበሩትን እንዝላዎች ከባድ ሕግጋቶች ያነሳላቸዋል። እነዚያም በእርሱ ያመኑ ያከበሩትም የረዱትም ያንን በእርሱ ከእርሱ ጋር የተወረደውን ብርሃን የተከተሉ እነዚያ እነሱ የሚድኑ ናቸው እያለ ይናገራል። እሺ በዚህ ላይ ጥያቄሽ ያልገባሽ ነገር አለ? አዎ እንትን ነው። ማን ነው? ነቢዩ መሐመድ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ተውራት እና እንጂል ላይ ተጽፎ ይገኛሉ እያለ ነው። ያው በእነርሱ መጽሐፍ ላይ ስለ እርሳቸው ተጽፎ እንደሚገኝ ይናገራል። እና ማን ናቸው ሰዎች? የትኞቹ ሰዎች? ተውራት ለሙሳ የተሰጠ ነው። እንጂልና ተውራት ያላቸው ሰዎች ተውራት ሙሳና ዒሳ እኛ ጋር ያለው ነው ወይስ ሌላ ነው? እነዚህ ሰዎች ገብተውባቸዋል። ነገር ግን በእነርሱ ላይ አንዳንድ ሐቆች ይገኛሉ፣ በእነርሱ ላይ ደግሞ ስህተቶችም ይገኛሉ። ለምሳሌ ስለ ነብዩ ሰለላሁ ዐለይሂ ወሰለም የተነገረ በእርሱ ውስጥ ይገኛል ወይ በመሲሁ አንደበት የተገለጸ ወይም በሙሴ አንደበት የተገለጸ ከተባለ እነዚያን ወደ እነዚያ መሄድ ይቻላል። እንትን ነው። ኦኬ እዚህ ጋር ግን ይገኛሉ ስለ የተበረዙት ውስጥ ይገኛሉ ማለት በውስጡ ላይ እውነትም አለ ሐሰትም አለ። አላህ ይህም በቁርአን ላይ ይናገራል። ያ አህለል ኪታብ ሊመ ተልቢሱነ አልሐቅ ቢልባጢል፣ እውነቱን ከሐሰቱ ጋር ቀላቅላችኋል ብሎ ይናገራቸዋል። መበረዝ ማለት እርሱ ነው። ቃል በቃል እውነቱ ከሐሰት እንደተቀላቀለ ይናገራል። በዚያ ላይ እውነቶችም አሉ ሐሰቶችም አሉ። ኦኬ እንትን እሰማለሁ አይደለም? ሰማ። እሺ እንትን ምን ነበር አይደል የፈለኩት? ኦኬ ታዲያ ግማሽ ነው ሙሉ ነው የሚል ማስረጃ አለው እሱ? ግማሽ ሙሉ ማለት ለምሳሌ ሙሉ ለሙሉ ተበረዟል ነው ወይስ አይ ግማሽ ብቻ ነው የተበረዘው ማለት ይቻላል? እዚህ ውስጥ አሁን ተበረዘ ከተባለ አጠቃላይ ነው የሚሆነው? አጠቃላይ ከሆነማ ጠፍቷል ነው የሚባለው እንጂ ተበረዘ አይባልም። መበረዝ ማለት መቀላቀል ማለት ነው። መበረዝ ማለት መቀላቀል ማለት ነው። አላህ በቁርአን ላይ ምሳሌ ማስረጃ የሰጠች ነው። እውነትን ከሐሰቱ ለምን ትቀላቅላላችሁ አለ። ያ ማለት እውነትም አለ ሐሰትም አለ ተቀላቅለዋል ማለት ነው። ኦኬ ግን ኦሪትና እንጅል እንዳለ አምናችኋል ማለት ነው። ስለዚህ የአምላክ ቃል አለ ብላችሁ ትቀበላላችሁ ማለት ነው። ባይብልን አሁን ምን አልሽ? ኦሪትና እንጅል እንዳለ አምናችኋል። ኦሪትና እንጅል እንዳለ ያላልኩትን አትበይ። ባይብል እንደሆነ ያላልኩትን አትበይ። በእነርሱ ላይ እነዚህ መጽሐፍቶች ላይ እውነትም አለ ሐሰትም አለ ነው እያልኩኝ ያለ። አይ ልል የፈለኩት ለምንድነው ታውቃለህ? እዚህ ጋር ኮት አድርጎ ስለተናገረ የቱ ነው ስልክ የሙሴና እንትና ስላልከኝ የኛ ነው ብላል እና ስለዚህ እዚህ ውስጥ ታምናላችሁ እናንተ ማለት ነው። በውስጡ ላይ እውነት አለ ብለህ እኮ እናምናለን እኮ። አንዴ ላስረዳሽ። ለምሳሌ ሙሴ የሚባል ነብይ እንዳለ ይናገራል አይደል መጽሐፍ ቅዱስ? አዎ ቁርአን ላይ ደግሞ እንጂል ለሙሳ እንደሰጠ አላህ ይናገራል። ተውራት ላይ እንጂል ለኢሳ እንደሰጠ ምንድን አልሽ አሁን? ቁርአን ላይም አላህ ደግሞ ኦሪትን ተውራትን ለኢሳ እንደሰጠ ለሙሳ እንደሰጠ ይናገራል። የቱ ጋር ነው የሚናገረው? ና ያጭ ትልቁ ላይ ነሽ። ተረጋጋ እንጂ ለምን እንደዚህ ብትሆን ልፈልግልህ። ተረጋጋ። ምንም አልሆነም፣ ችግር የለም። አውጭ ነው ያልኩሽ። ኖ አይ አሁን እኮ አንተም አምናል፣ እኔ ደግሞ አወጣልሃለሁ። ናይ አውጪ አለው እኮ ተረጋጋ። ልፈልግ እኮ ተረጋጋ። ምን አንቀደጋገምሽ? አውጪ እኮ ነው የተባልሽ፣ ሌላ እኮ አይደለም። አይ እኔ አልደጋገምኩም። አንተ ነህ ያመንከደ ከዳንተ ስለማለት ከፈችሽ እና ኦሪትን እንደሰጠ አይደል? ለሙሳ እንደተሰጠ ነው አይደል? ማመጣልክ ለሙሴ እንደሰጠ ኦሪትን እስኪ ያሳይ። እሺ ነው። እሺ ጠብቀኝ። ችግር የለም ጠብቅሻለሁ። ነው አለ አለው ሐሶኔ ነክ ሰላም አልሐምዱሊላህ። ኖህን ታውቀዋለህ አይደል? መጽሐፍ ቅዱስ ላይ ነው። አቋድ ምን ያስተምር ነበር? ነው በመጽሐፍ ቅዱስ ላይ አስተምሮቱ ምን ነበር? ጠለቅ ያለ እውቀት የለኝም፣ ግን ያው በአንድ አምላክ እንደሚያምን ነው የማውቀው። ያሳየን። አንዱን አምላክ አምልኩ ብሎ የሰበከበት ካለ ያሳየን። አንዱን አምላክ አምልኩ ብሎ የሰበከበት ካለ እስኪ ያሳየን ነው።
አይ እንደዛ ስልክ በአንድ አምላክ ያምናል ስልክ ይሄ ታሪኩ እንደሚያወራው ከሆነ እግዚአብሔር እንዳዘዘው ይሄ እንትኑን መርከቡ እንዲሰራ እንዳዘዘው ምናምን ሲናገር ያው በእግዚአብሔር የታመነ ሰው እንደነበረ ነው ቦታው የሚገልጸው። የእሱን ስብከት አስተምሮ ነበር የፈለግኩት። ከሌላ የለም ችግር የለውም። ነገር ግን መጽሐፍ ቅዱስ እንደሚናገረው ኖህ አስካሪ መጠጥ የሚጠጣ ሰካራም እንደሆነ ነው የሚናገረው። በጣም በሚያሳዝን ሁኔታ ኑህ ዓለይሂ ሰላም እኛ ጋር ኡሉል ዐዝም የሚባሉ የቁርጠኝነት ባለቤት የተባሉ ታላላቅ 5 ነቢያት አሉ፣ ማንም የማይደርስ ላይ ግን ጠጃም ነበር። አስካሪ መጠጥ ጠጥቶ ሰክሯል ይለናል መጽሐፍ ቅዱስ። ምን ትላለህ? ያው ጠለቅ ያለ እውቀት የለኝም፣ ግን ያው እኔ ስለ ኖህ ታሪክ የማውቀው ችግር የለውም። ያው አንተ እንዳልከው ያው በአመፃ ችግር የለም። እሺ አንዴ ከራሴ እንዳይመስላችሁ ላሳያችሁ። ነቢያቶችን እንዴት ብሎ እንደሚገልጻቸው መጽሐፍ ቅዱስ ሰካራም እንደሆነ ይገልጻል። ላሳያችሁ። ለዚህ ነው አምላካችን አላህ የግዴታ ሌላ መጽሐፍ ማውረድ ግድ የሆነበት ቁርአንን። የእነዚህ ነቢያቶች ግን ክብር እንዳለ አጉድፎታል። እና ይህ መጽሐፍ ይሄም እንደው ቁርአን ባይወርድና ክብራቸውን ባይጠብቅላቸው ባይገልጽላቸው ኑሮ የእነዚህ ነቢያቶች ይሄ መጽሐፍ ያነበበ ሰው ምን አይነት ሰካራምና በቃ ሌላ ነገር አድርጎ ነበር ወላሂ ነቢያቶች የሚያስባቸው። አሁን ተመልከቱ እዚህ ጋር ምን ይላል? ኖህም ገበሬ መሆን ጀመረ ይላል። ወይንም ተከለ ከወይን ጠጁም ጠጣና ምን ሆነ ይላል? ኖህ እዚህ ጋር ሰከረ አይደለ? እየጠጣ የሚሰክር እንደነበር አስቡት። አስባችሁታል? ከባር ቤት ወደ ባር ቤት እየሄደ እየተወላገደ እየሰከረ እየጠጣ እንደሚወድቅ ሰው ወድቆ ነበር ጭራሽ ሰክሮ። እዚህ ጋር ተመልከቱ። እርቃኑንም ሁሉ ሆኖ ነበር ይለናል። በድንኳንም ውስጥ ራቁቱን ሆነ ይላል። ጠጥቶ በጣም ጥንዝ ብሏል፣ ሰክሮ ምናምን እንደዚህ ተኝቷል ራቁቱን። ይሄን የምታገኙት የት ነው ከተባለ በጣም ባህሪያቸው ርክስ ያሉ የሰፈር ዱርዬዎች ላይ ነው የምታገኙት አይደለ? ጠጥቶ እየተወላገደ የሚሰክርና እርቃኑን ሆኖ የሚቀመጥ ሰው። ነቢያቶችን በዚህ ደረጃ ነው መጽሐፍ ቅዱስ የገለጻቸው። ስለዚህ ይህ መጽሐፍ የነቢያት ጠላት እንጂ የነቢያትን መንገድ የሚሰብክ መጽሐፍ አይደለም። ታች አለ አይደለ? አላህ ይስተዓን። እንደው ጥያቄ አለ በእስልምና ላይ? የእኔ ጥያቄ እንኳን ትንሽ ለየት ያለ ነው። ምንድነው እኔ አሁን በራሴ የራሴን አስተሳሰብ ባለፈው የሆነ ሰዓት ስለ ድነት ጠይቄ ነበርና ጥሩ መልስ ነግሬህ ነበር እና ከዛ በኋላ ይሄ በራሴ ዝም ብዬ እስቲ ሃይማኖቶችን ቼክ ማጣራት ምናምን ጀመርኩኝና አብዛኞቹ ሃይማኖቶች ጥሩ ነገሮችን የሚሰብኩት እና ከዛውን ፎከስን ያደረኩት ምን ላይ ነው? ክርስትናና እስልምና ላይ ያደረኩትኝ። ክርስትና በኢየሱስ ክርስቶስ ካመናችሁ ትድናላችሁ ይላል። እስልምና ደግሞ በኢየሱስ ክርስቶስ ካመናችሁ ኢየሱስ ክርስቶስ አምላክ ነው ካላችሁ ከእስልምና ትወጣላችሁ፣ ምክንያቱም እሱ አምላክ ስላልሆነ ይላል። እና በሁለቱም ሳይዶች በጣም ትላልቅ ይሄ ምሁራን አሉበት። በጣም ብዙ መጽሐፍቶችም አሏቸው ሁለቱም ሃይማኖቶች ማለት ነው። እና በእነዚህ ሁለቱ ነገሮች እያጠና ያለ ሰው ለምሳሌ ምሳሌ እንውሰድና እነዚህ ነገሮችን ለማጥራት ወይም እውነታውን ለማወቅ እያጠና ያለ ሰው በእነዚህ ነገር ግራ ቢጋባ እና ዝም ብሎ እንደ መጠለያ አንዱን ሃይማኖት ይዞ ብቻ ዝም ብሎ እንደ መጠለያ ይዘው ግን ልቡ ግራ መጋባት ላይ ያለ ሰው፣ አሁን ብዙ ሰው እንደዚህ ሰው ሊኖር ስለሚችል ልቡ ግራ መጋባት ላይ ያለ ሰው በዛ ግራ መጋባት ውስጥ ሆኖ እግዚአብሔር ማወቅ እየፈለገ መሻት እየፈለገ ትክክለኛው እምነት የትኛው ነው የሚለውን ነገር ለማወቅ እየጣረ በዛ ግራ መጋባት ውስጥ ባሉት ብዙ መጽሐፎች ባሉት አሁን በዘመናችን ብዙ ሃይማኖቶች አሉና እነዛን ሁሉ ሃይማኖቶች አጣርቶ የትኛው ነው እውነት የትኛው ነው ውሸት ብሎ አጣርቶ ለመጨረስ ያለው የእድሜ ዘመን ራሱ አይበቃውም። እና በዚህ ሁኔታ ውስጥ ያለ እስልምና እና ክርስትናን ያሁን ፎከስ ማድረግባቸው እነዛ ላይ ነው። በጣም ትላልቅም ስለሆኑ ትላልቅ የሆኑበት ምክንያት አለ ብዬ ስለማስብ ማለት ነው። እና በእነዚህ ሁለቱ ግራ መጋባት ውስጥ ያለ ሰው ግራ ተጋብቶ ዝም ብሎ አንዱ ሃይማኖት ውስጥ ገብቶ ወይ እስላም ውስጥ ሊሆን ይችላል ወይ ክርስትና ውስጥ ዝም ብሎ ብቻ ይሄ መዋቅር ይዞ ተቀምጦ ግን ልቡ ግራ መጋባት ላይ ያለ ሰው ፍርዱ ምን ይሆናል በእስልምና? አምላክ አላህ ሱብሓነሁ ወተዓላ እውነት ፈላጊዎችን በጣም ይወዳል። ገብታችኋል? እውነት ፈላጊዎችን ይወዳል። ሰልማን አልፋሪሲ የሚባል ሰው ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ከመላካቸው በፊት የነበረ ታሪክ ነው የምነግራቸው። ይህ ሰልማን አልፋሪሲ የተባለ ሰው የፋርስ ሰው ነው። ፋርስ ማለት የአሁኗ ኢራን ነች። በዚያ አካባቢ የነበሩ ሰዎች እሳት አምላኪዎች ነበሩ። ገብታችኋል?
የእሳት አምላኪ ቤተሰብ ልጅ ነበር። ይሄ ወጣት ልጅ በጣም ኃይለኛ አገልጋይም ነበር በዚያ ውስጥ። ይሄን ነገር እስካይ ጊዜ እኔ ካልተቆጣጠርኳት ይህች እሳት የምትጠፋ ነገር ነች። ተቆጣጣሪ ነው ታውቃችሁ። የእሳት አምላኪዎች እሳቱ በፍጹም መጥፋት የለበትም ለዘላለም። ተማሪዎች እየተተካኩ ከጊዜ ወደ ጊዜ ያንን እሳት ያነዳሉ። አንድ ጊዜ መጥፋት የለበትም። በቃ እኔ ካልጠበቅኩት የሚጠፋ ነገር ከሆነ ለምንድን ነው ይሄ ነገር አምላክ ነው ብዬ ማምነው አለና እውነትን ፍለጋ ወጣ። ሄደች እውነትን ፍለጋ ወጣ። ከነቢ ሰለላሁ ዐለይሂ ወሰለም ዘመን ቀደም ብሎ ነው፣ እርሳቸው ነቢ ሳይደረጉ በፊት። ይሄ ልጅ በዚህ ሁኔታ ሳለ ወጣ እውነትን ፍለጋ። የመሲሁ ተከታዮች በዘመኑ ነበሩ፣ የዒሳ ዐለይሂ ሰላም ትክክለኛውን መንገድ የሚከተሉ። ከዚያ በኋላ አገኘ ያንን አንዱን የዒሳን ተከታይ ባገኘ ጊዜ ይህ ሰው ምንድን ነው የምታመልከው ብሎ ጠየቀ። አንዱን አምላክ እንደሚያመልክ በብቸኝነት ነገረው። መሲሁ የእርሱ መልእክተኛ እንደሆነ ነገረው። ይሄን እውነትን በተረዳ ጊዜ ከእርሱ ጋር የተወሰነ ጊዜ ቆየ። ይሄ ሰው አረጀ። ልክ ሲያረጅ ጊዜ ከዚህ በኋላ አንተ ልትሞት ነው አለው። እኔ ደግሞ ለማን ጥለኸኝ ነው የምትሄደው? ከአንተ በኋላ በማን ትናዘዘኛለህ? ወደ ማን ልሂድ አለው። ልጄ ሆይ በዚህ መንገድ አሁን ባለሁበት መንገድ ላይ ጥቂት ሰዎች ናቸው ምድር ላይ ያሉት፣ ጠፍተዋል አለው። እያቸው ጠፍተዋል፣ ምድር ላይ የሉም አለ። እንዳለ ሁሉም መሲሁን ወደ ማምለክ ሄዷል፣ የመሲሁ ተከታይ ነን የሚሉ ሰዎች። ነገር ግን ጥቂቶች ነን፣ ውስኖች ነን በዚህ መንገድ ላይ ያለ ነው። እዚህ ሀገር ሂድ ብሎ ይጠቁመዋል። እንዲህ የሚባል ሰው አለ፣ ወደዚያ ጋር ሂድና ከእርሱ ጋር አንዱን አምላክ በብቸኝነት ተገዛ ነው። አሁንም በዚህ ሁኔታ ላይ ያለ ይሄ ልጅ ያኛውም እንዲሁ ያረጃል። ወደ ሌላ ያኛው ደግሞ ልክ ሊሞት ሲል ወደ ማን ሊሄድ ብሎ ሲጠይቀው ጊዜ ወደ ሌላ ይልከዋል። የመጨረሻው እንዳጠቃላይ ምን አለው? አሁን ምድር ላይ በዚህ መንገድ ባለንበት ያሉ ሰዎችን አላውቅም፣ ነገር ግን የመጨረሻው ዘመን ነቢይ የሚነሳበት ጊዜ ቀርቧል አለው። ወቀድ አዘለ ዘማኑሁ፣ የዚያ የመጨረሻው ዘመን ነቢይ ጊዜው አሁን ያጠሏል አለው። ሂድና ወደ መዲና ይጠቁመዋል። የመዲናን ባህሪ ከገለጸለት በኋላ ማለት ነው። ወደ መዲና ሂድና እዚያ ቦታ ላይ ይነሳል፣ ስደት የሚያደርጋል ተብሎ ተጽፏል። ወደዛች ቦታ ሂድና ጠብቅ ይለዋል። ሰልማኑል ፋሪሲ ቀጥታ ወደ መዲና ፍለጋ ይሄዳል። ጉዞ በእግሩ ነው። ያን ሁሉ ሀገር እየተረባበደ እየሄደ ያለ ጀማ እየሄደ ያለ ሰልማኑል ፋሪሲ መንገድ ላይ የሆኑ ዘላኖች አገኙትና ማረኩት። ከዚያ በኋላ ባሪያችን ነው ብለው ሸጡት። ማን ይገዛቸዋል? አይሁድ። አይሁዲዎች የመዲና አይሁዲዎች ናቸው። መዲና ላይ አይሁዲዎች የመስፈራቸው ሚስጥር በዚያን ጊዜ ምን ነበር? ተወልደው አድገው ነው ወይ? አይደለም። ነገር ግን የመጨረሻው ዘመን ነቢይ ስደት የሚያደርግባት ሀገር መዲና እንደሆነች ያውቃሉ። እዛ መጥተው ሰፍረው ነበር፣ ይጠብቁ ነበረ። ገብታችኋል? የመዲና አረቦች ይጠይቋቸው ነበር፣ ሀገራችን ለምንድን ነው የመጣችሁት? የእናንተ ሀገር ለምለም አይደለችም፣ ማነው ደረቅ ነች ይህች ሀገራችን። የእናንተ ደግሞ ያችኛዋ ሻም ወይም እነዚህ እንዳለ ኦርዶን ምናምን እንዳለ የዛኔ በርካታዎቹ ሮማውያኖች ተቆጣጥሯቸው ስለነበር፣ ሮማውያኖች ደግሞ የክርስቲያን አገዛዝ ነበራቸው። ወይም የአይሁዲዎችም ልክ እንዲሁ አብረው ይኖራሉ። ነገር ግን ዋና ግዛት በዚያን ጊዜ ክርስቲያኖች ተቆጣጥረውት ነበረ። በቃ ሮማውያኖች በክርስትና አገዛዝ ነበር የምትገዛቸው። በርካታ እንደዚህ ዛሬ የምናያቸው አረብ ሀገራቶች እነ ሶሪያ፣ እነ ጆርዳን፣ እነ ምናምን ገባቸዋል። እና እነዚህ ለምለም ሀገራቶችን ጥላችሁ ለምንድን ነው እዚህ የመጣችሁ ሲሏቸው ጊዜ አይሁዳውያኖችን፣ አይሁዲዎች ምን ይሉ ነበር? የመጨረሻው ዘመን ነቢይ ወደዚህ ስደት ስለሚያደርግ እርሱን ለመጠባበቅ ነው የመጣ ነው ብለው ይናገሩ ነበር። ከነዚህ ከአይሁዲዎች መካከል ከመዲና አይሁዲዎች መካከል ሰልማንን አንደኛው ይገዛዋል። ከነዚህ ዘላኖች ማለት ነው። እንደ ባሪያ አድርጎ ከገዛው በኋላ መዲና ይወስዱታል። በዚሁ ለሰልማን ተመቸው። እንዴት ካላችሁ እርሱ የሚፈልገው ሀገር በቃ ገባ። በቃ ያ የመጨረሻው አስተማሪው ምን ብሎት ነበር? ከዚህ በኋላ የመጨረሻውን ዘመን ነቢይ እንድትጠብቅ እመክርሃለሁኝ ሂድ ብሎ ይነግረዋል። እርሳቸው ከመምጣታቸው በፊት በትንቢት ይጠባበቁ ነበር። ሰዎች ይመጣል እርሱ የመጨረሻው ዘመን ነቢይ ጊዜው ደርሷል ሂድ እያለ ይነግረው ነበር። ከዚያ በኋላ ሰልማን መዲና ላይ እንደ ባሪያ ሆኖ ከአይሁዶች ዘንድ ማገልገል ጀመረ። በዚህ ሁኔታ ላይ ሳለ ከዕለታት አንድ ቀን ሰልማን አልፋሪሲ ቴምር ዛፍ ላይ ወጥቶ ቴምር እያረገፈ እያወረደ እያለ አለቆቹ ከታች ያወራሉ፣ ይሰማቸዋል። ከዛ ምን ይባባላሉ? ያ ስንጠብቀው የነበረው ነቢይ እኮ ስደት አድርጎ መጥቷል ብለው ይነጋገራሉ። ሰልማን በዚህ ጊዜ ደነገጥኩኝና አለ። ከሰለመ በኋላ ነው ይህን ታሪክ እያወራ ያለው። ደነገጥኩኝና መጣ ማለት ነው እርሱ እየተናገርኩኝ አለ። እንተ ባሪያ አርፈህ ስራህን ስራ የሚል መልስ መለሱልኝ አለ። ከዛን ጊዜ በኋላ
ይሄን የመጨረሻው ዘመን ነቢይ የመጣበት በቃ እሱን ለማየትና ለማረጋገጥ በጣም ውስጤ ጉጉት አደረበታል። ምልክት ተነግሮት ነው የመጣው ሰልማን። የመጨረሻ የተራዘዘው አካል ምን ብሎታል? ነገር ግን የመጨረሻው ዘመን ነቢይ ምልክቶች አሉት። እርሱም ምንድነው? አለቅነት በጫንቃው ላይ ይደረግለታል ብሎ ነግሮታል። ያ ማለት በጫንቃው ላይ በዚህ የነቢያት ሁሉ መደምደሚያ የሚል ማህተም ታገኝበታለህ ብሎ ተነግሮታል። ነቢዩ ሰለላሁ ዐለይሂ ወሰለም ከምልክታቸው አንደኛው ምንድን ነው? የነቢይነት ማዕረግ በጫንቃቸው ላይ ኻትሙን ነቢይን የነቢያት ሁሉ መደምደሚያ የሚል ማህተም በተፈጥሮ አላህ አድርጎባቸዋል። እዚህ ጋር እሱን የሮማውያኑ ታላቁ ንጉስ ሄረክል የተባለው ቡኻሪና ሙስሊም ላይ ያለ ነቢዩ ተነስቷል የመጨረሻው ዘመን ነቢይ ተብሎ በተነገረው ጊዜ ሂዳችሁ በጫንቃው ላይ የነቢያት መደምደሚያ የሚለውን ማህተም ተመልከቱልኝ ከዚያ አረጋግጣለሁ ብሎ ይህን ደብዳቤ ለወታደሮቹ ልኮ አረጋግጠውበታል። ሰልማኑል ፋሪሲ